ዶናልድ ትራምፕ እንዲህ ሲሉ ተናግረዋል። ልጄ ከዚህ በኋላ ከዚህ በላይ ያከብረኛል፣ ምክንያቱም ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን ጋብዣዋለሁ። ልጄ ደግሞ የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ትልቅ ደጋፊ ነው ሲሉም ተናግረውለታል። በትዊተር ገጻቸው ላይ እሳቸው ክርስቲያኖ ሮናልዶ ጆርጂኒያ የተገኙበትን ፎቶ ትዊት አድርገው 10 ሚሊዮን ላይክ አግኝቷል። የዓለማችን ውዱ ሰልፊ የተባለለትም አንድ ፎቶ አስመልክተውናል። የዓለማችን የሌግዠሪዎች ቀን ተብሎ ቢመዘገብ ምን ትላላችሁ? ሌግዠሪ ዲነር ቲ አት ዋይት ሃውስ፣ እጅግ የሚገርም እራት ዋሽንግተን ዲሲ። ግንኙነቱ የፖለቲካ ወይስ ደግሞ የእውቅና? መሐመድ ቤን ሳልማን እና ዶናልድ ትራምፕ የተገናኙበት የፖለቲካ ግንኙነት ላይ የስፖርቱ ተጽዕኖ ፈጣሪው ክርስቲያኖ ሮናልዶ ታዲያ ምን ያደርጋል ሲሉ ሚዲያዎችም ጠቀሱ። ታዲያ ፖለቲካ ሰዎችን የዓለማችን ታላቅ ባለሀብቶች የስፖርቱ ተጽዕኖ ፈጣሪ በዋይት ሃውስ የተገኙበት ሌግዠሪ እራት ሴፕቴምበር 18 ማክሰኞ ዕለት ተከናወነ ዋሽንግተን ዲሲ። ታዲያ በዓለማችን በፖለቲካውም በቢዝነሱም በስፖርቱም ቁንጮ የሆኑ ሰዎች የተገናኙበት ቀን ነው። የሳውዲ አረቢያው አልጋ ወራሽ የሆኑት መሐመድ ቤን ሳልማን እና የሀያሏ የአሜሪካ መሪ ዶናልድ ትራምፕ ቁጥር 1 ባለሀብት የሆነው የቴስላ መስራች የትዊተር ባለቤት የተለያዩ የቴክኖሎጂ መስራች የሆነው ኤለን መስክ የተገኘበት እንዲሁም የአፕል መስራች የሆነው ኩክ በተገኘበት እራት ላይ በርካታ ተጽዕኖ ፈጣሪዎች ተገኝተዋል። ታዲያ በወቅቱ ዶናልድ ትራምፕ እና ክርስቲያኖ ሮናልዶ አብረው የተነሱት ፎቶ በ24 ሰዓት ውስጥ 10 ሚሊዮን ላይክ ማግኘት ችሏል። በዓለማችን ውዱ ሰልፊም የተባለለት አንድ ሰልፊ ተነስቷል። እሱም ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ፣ ጆርጂና ጃኒ ኢንፋንቲኖ፣ ኤለን መስክና ኩክ የተነሱት ትልቁ ውዱ የዓለማችን ፎቶ ተብሏል። ሌላኛው የፊፋ ፕሬዝዳንት ሆኖ ጂያኒ ኢንፋንቲኖ 2026 የአሜሪካ የሜክሲኮና የካናዳ ዓለም ዋንጫ እንደሚከናወን ይታወቃል። ጂያኒ ኢንፋንቲኖ ሌላኛው ተጽዕኖ ፈጣሪ ናቸው በወቅቱ እየተገኙት። ታዲያ መሐመድ ቤን ሳልማን እና ዶናልድ ትራምፕ አንድ ነገር ያገናኛቸዋል። እሱም የዓለማችን ዕውቁ ጋዜጠኛ የነበረው የሳውዲ አረቢያ ዜግነት የነበረው እንዲሁም በሳውዲ አረቢያ አክቲቪስት በኒውዮርክ ሲኖር የነበረው እንዲሁም በቱርክ ሲኖር የነበረው የመሐመድ ካሾጊ ሞት ያገናኛቸዋል፣ ያፋቅራቸዋል። በቱርክ በሳውዲ አረቢያ ኤምባሲ ውስጥ ሞቶ ተገኘ የተባለው መሐመድ ካሾጊ የተለያዩ ማስረጃዎች በሲሲቲቪ ካሜራ የወጡ ቢሆንም ነገር ግን አሜሪካ ሳውዲ አረቢያ አላስገደለችውም ሲሉ ጠበቃ ቆማላትም ነበረ። ታዲያ ከመሐመድ ካሾጊ ሞት በኋላ ዳግም ነው የተገናኙት ዶናልድ ትራምፕ በሁለተኛ ስልጣናቸው ሲገናኙ። ታዲያ መሐመድ ቤን ሳልማን የታላቋ ሳውዲ አረቢያ በአረብ ሀገራት ላይ ታላቁን የነዳጅ ምርት ይዛለች የምትባለው ሳውዲ አረቢያ ትልቁን የስፖርት ማዕከል ለማድረግ ሀገራቸውን ከዛ ውጪ ቱሪዝሙን በስፖርት ውስጥ ለመሳብ ጥረት እያደረጉ ይገኛሉ። ሌላኛው ግንኙነታቸው ቢዝነስማን፣ እሱም ቢዝነሱ በኤአይ በተለያዩ ቴክኖሎጂዎች እንዲሁም በነዳጅ ንግድ ከአሜሪካ ጋር ትገናኛለች። በዚህም ግንኙነታቸው ከዶናልድ ትራምፕ ጋር በቢዝነሱ መነጋገርም ችሏል። ታዲያ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ 2016 ከ9 ዓመት በኋላ የመጀመሪያውም ሆኗል። ታዲያ ክርስቲያኖ ሮናልዶ 2016 ላይ ዩናይትድ ስቴትስ ኦፍ አሜሪካ የመጣበት ምክንያት በክስ ነበረ። 2009 ላይ ላስ ቬጋስ ላይ በነበረው ጊዜ ካርቲን ማዮርጋ የምትባል እንስት ጾታዊ ትንኮሳ አድርጎኛል ብላ 2016 ላይ ክስ ትመሰርትበታለች። ታዲያ በስተመጨረሻም 2019 ላይ ከ3 ዓመት በኋላ ዩናይትድ ስቴትስ ኦፍ አሜሪካ መንግስትም ምንም አይነት ፕሩፍ የሚያደርግ እንዲሁም ማስረጃዎች በማጣቱ ክርስቲያኖ ሮናልዶን ነፃ ያወጣዋል። ከክሱ ከ2016 በኋላ ከ9 ዓመት በኋላ አሜሪካን የረገጠበት ዓመት። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ራቱን የተመገበው ከሳውዲ አረቢያው አልጋ ወራሽ መሐመድ ቤን ሳልማን ፊት ለፊት ሲሆን ታዲያ እሱ ቦስ ብሎ ይጠራቸዋል። በተለያዩ ኢንተርቪዎቹ በሳውዲ ፕሮ ሊግ ላይ በአልናስር ድርሻ ያለው አምበሉ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ በቀጣይ የሳውዲ ፕሮ ሊግ ላይ 2034 ለሚከናወነው የዓለም ዋንጫ ላይ ሳውዲ አረቢያዎች ክርስቲያኖ ሮናልዶን አምባሳደር ለማድረግ ጥረትም እያደረጉ ይገኛሉ። ታዲያ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ሌላ ትርፍም ይዞ መጥቷል። እሱም ትርፉ ፖርቹጋል ፍሬንድሊ ማች ማርች 2026 ላይ ከአሜሪካ ጋር እንድታደርግ ነው። እሱም 2026 ማርች ላይ ፖርቹጋል የወዳጅነት ጨዋታዋን ከአሜሪካ ጋር የምታደርግ ከሆነ ከ2014 በኋላ ከሪያል ማድሪድ ጋር
ጨዋታውን ካደረገ በኋላ የመጀመሪያው በአሜሪካ ምድር ያደረገው ጨዋታ ሆኖ ይመዘገባል። ታዲያ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በሳውዲ አረቢያ አልጋ ወራሽ የሆኑት መሐመድ ቢን ሳልማን ተጽዕኖ ፈጣሪነት እንዲሁም ተላላኪነት ሳይሆን የመጣው በራሱ ኢንፍሉዌንሰርነት ነው ብለው ይናገሩለታል። ታዲያ እንዲህ ሲሉ ነው የተናገሩለት። ዳን ሆልቡክ የፕላኔታችን ተጽዕኖ ፈጣሪው ሰው ሲል ጠቅሶታል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በሁሉም ዘርፍ ይሳተፋል። ታዲያ በአንድ ፖድካስቱ ላይ ሞርጋን ላይ በዓለማችን ላይ ማግኘት የምፈልገው ሰው ዶናልድ ትራምፕ ነው ብሎ ሲናገርለት ነበረ። እሱንም አግኝቶታል። ለምን ብሎ ሞርጋን ሲጠይቀው ሁሉንም ነገር ማድረግ የሚችሉ ሰው ናቸው። ታዲያ እንደዚህ አይነት ሰው ያስደስተኛል ሲል ተናግሮላቸው ነበረ። በስተመጨረሻ የሀያሏን የአሜሪካን ፕሬዝዳንት የሆነውን ዶናልድ ትራምፕን ማግኘት ችሏል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ሌላ ያገኘው ቁንጮ የባለሀብት የሆነው ቁንጮ ሰው ኤለን መስክን ሲሆን ኤለን መስክ በነገራችን ላይ የዶናልድ ትራምፕ ፓርቲ ላይ የጽህፈት ቤት ኃላፊ ነበሩ። ታዲያ በዚህ በአድሚኒስትሬት ላይ መልቀቃቸውን ተከትሎ የራሳቸውን ፓርቲ አቋቁማለሁ ሲሉ እየተናገሩም ተሰምቷል። በዚህም በተለያዩ ሚዲያዎች ላይ ሰጣ ገባ ላይ የቆዩት ዶናልድ ትራምፕ እና ኤለን መስክ በነገራችን ላይ ከአፕሪል በኋላ ዋይት ሃውስን የመጀመሪያ ጊዜ ሲረግጡት ነው። ታዲያ ዓለማችን ላይ ቁንጮ ባለሀብት ሰው የሆኑት ኤለን መስክም የተገኙበት ትልቁ ቦታ ይህ የአትሌቱ የመጀመሪያው ከስፖርቱ የመጀመሪያው ቢሊዮነር ተብሎ የተመዘገበው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በ1.4 ቢሊዮን በስፖርቱ ላይ በቢሊዮነርነት እየመራ ሲገኝ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በፖርቹጋልም የምዕተ ዓመቱ ተጽዕኖ ፈጣሪ ሰው ሆኖም ተብሎም ተመዝግቧል። ታዲያ በዓለማችን ላይም የፕላኔታችን ተጽዕኖ ፈጣሪ ሲሉም እየመሰከሩለት ይገኛሉ። ታዲያ ምክንያቱም በሳውዲ አረቢያ ያልጋ ወራሽ በንጉሱና በዶናልድ ትራምፕ መሃል ነው የተገኘው። ታዲያ ዶናልድ ሰብስክራይብ፣ ላይክ፣ ሼር አይረሳ። እንደዚህ አይነት መረጃዎች እናንተ ጋር እናደርሳለን። ንስር ስፖርቶች ነን። ይመቻችሁ።